ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁልኝ? በአዲስ ቪዲዮ ተመልሻለሁ። ለቤት አዲስ ከሆናችሁ ቤተሰብ እየሆናችሁ አበረታቱኝ። ዛሬ እውነት ለመናገር ያልጠበቅነው ድጋሚም ይደገማል ብለንም ያላሰብነው ነገር ነው። እንግዲህ በብሩኬ ቤት የተለቀቀው ቪዲዮ ሁላችንም ታምሌብሉን አይተን ክው ነው ያልነው፣ ክው ማለት ነው። እና በቃ በጣም ብዙ ሰው ተናዶ ኮሜንትም እየሰጠ ነው። በጣም ትልቅ ስህተት ነው ብዬ ነው እኔ በራሴ የማስበው። ስራም ቢሆን ፕራንክም ቢሆን ግን ደግሞ ቤት ውስጥ አልጋ ላይ ሲሆን በጣም ይደብራል። ማለት ሀይሚ ልብ ውስጥ ምን ያክል እኔ እንጃ አላቅም፣ ምን ያክል ሊያሻክራት ይችላል ልቧን የሚለውን እኔ እንጃ መገመት አያቅትም። የምር እውነት ለመናገር የፈለገ ስራ ስሩ፣ የፈለገ ፕራንክ ተደራረጉ፣ ግን ደግሞ ይሆን አለ አይደለ ፕራንክ የምትደራረጉበትን ነገር ብትመርጡ ጥሩ ነው። ነጋችሁን የሚያሻክር ነገር ባትሰሩ አሪፍ ነው ብዬ ነው የማስበውና ይከብዳል እውነት ለመናገር እያንዳንዳችን በእኔስ ቦታ ቢሆን ብለን ብናስበው በጣም ነው የሚደብረው፣ በጣም ነው የሚያስጠላውም። ብሩኬ ዛሬ የሰራው እኔ እንጃ እስከ ዛሬ ስህተት ሰርተህ አታውቅም ነበረ። ዛሬ ግን ስህተት ነው የሰራኸው፣ እውነቱን ማለት ነው። በጣም ትልቅ ስህተት ነው የሰራኸው። ለዛውም ቤት ውጭ ላይ እኮ ችግር የለውም ኖርማል ነው። ያው ፕራንክ ነው ከተባለ ፕራንክ ነው አይደለ? ግን ውጭ ላይ ጠርተህ የሆነ አለ አይደለ? ብዙ ቦታዎች አሉ እኮ ብዙ ቪዲዮ የምትሰሩባቸው የሚያማምሩ ቦታዎች አሉ። እዛ ሆነ ሀዛ አብራችሁ ቁጭ ብላችሁ ምናምን ነገር እንደዛ ብትጠሯት ይሻል ነበር። ቤት ውስጥ አልጋ ላይ ሲሆን ደግሞ ማንኛውም ሴት ጥሩ ነገር አታስብም አይደለ? እንዲህ ውድ ቤተሰቦቼ ብዙ ተመልካችንም እንግዲህ እያስቆጣ ያለው ይሄ ይመስለኛል። በጣም ብዙ ኮሜንት እየሰጡ ነው። ማየት አንፈልግም ድጋሚ፣ ለምን አመጣሃት ድጋሚ፣ እንዴት እንደዚህ ይደረጋል ምናምን እያሉ ይገኛሉ ማለት ነውና በጣም ነው የሚያስደነግጠው። እኔ በራሴ ደንግጫለሁ ከውጭ ሳይውም ማለት ነው። ውስጥም ገብቻ አይቼዋለሁ። ግን የዛሬው ልክ ነው ብዬ አላስብም። ልክ አይደለም። ማንም ሴት የፍቅረኛቸው አልጋ ላይ መቀመጥ የለባትም በጭራሽ ማለት ነው። በጭራሽ ሴትም ብትሆኝ በቃ አለ አይደለ ማለት ወንድም ቢሆን ፍቅረኛው ተከራይታ ትኖራለች አይደለ? የሆነ የወንድ ጓደኛዬ ነው ብላ ወስዳ አልጋዋ ላይ ምናምን ይደብራል፣ የምር ይደብራል። ምንም ምቾት አይሰጥም። በቃ የሆነ አለ አይደለ በጣም ነው የሚቆረቆረው፣ ደስ አይልም። እና ዛሬ ብሩኬ ትልቅ ስህተት ነው የሰራኸው። ብዙ አይነት ነገር አለ እኮ እዛ ውጭ ላይ ቁጭ ብላችሁ እየተዝናናችሁ እያስመሰላችሁ ምናምን ነገር ማስጠራት ትችሉ ነበር። ወይ ደግሞ የሆነ ሰው ደውሎላት ኧረ ሀይሚ ብሩኬን እኮ እንደዚህ አይነት ቦታ ከሶሲ ጋየ ነው ብሎ ሰው እንዲጠራላችሁ ማድረግ ምናምን ትችሉ ነበር እንጂ ብሩኬ ሁለተኛ ለአንዴና ለመጨረሻ ጊዜ እችን ነገር እንዳደግማት። የምር በጣም ነው የሚከብደውም በጣም ነው የሚያስጠላውም። ሁለተኛ እንደዚህ አይነት ስህተት እንደማትሰራ ተስፋ እናደርጋለን። ምክንያቱም ብዙ ተመልካች ደብሮታል፣ ከፍቶታል። ፕራንክ መሆኑን እሺ እንቀበልህ፣ ግን ደግሞ ቤት ውስጥ አልጋ ላይ ምናምን መሆኑ በጣም ነው የሚደብረው፣ ያስጠላል፣ የምር ያስጠላል። አንተ ፕራንክ ነው ብትል እንኳን ብዙ የማይቀበሉ ሰዎች ሊኖሩ ይችላሉ። ማለት እንዴት ቤቱ ድረስ ሴት ልጅ ይጠራል? እንዴት ቤቱ ድረስ አምጥቶ ሴት ልጅ አልጋው ላይ ያስቀምጣል? እንዴት ማለት የፈለገ ስራ ቢሆን ቢቀርስ ማለት አንዳንዴ እንደዚህ አይነት የሚሰሩ ስራዎች እንደዚህ ተሰርቶ ገንዘብ የሚያመጣ ስራ ቢቀርስ እንዴ! ስንት የሚሰራ ሞልቷል፣ ስንት ቦታ አለ። የሆነ ቦታ እኮ ወጣችሁ መስራት ትችሉ ነበር። እና በዚህ ልክ ባትደፋፈሩ፣ በዚህ ልክ ደግሞ አለ አይደል ውስጣችሁ ባይሸካከር። እኛ እናንተ ነገ ትልቅ ደረጃ የምንጠብቃችሁ ልጆች ናችሁና የሆነ ተማምናችሁ እስከ መጨረሻው ጥሩ ደረጃ እንድደርሱ ነው እንጂ የምንፈልገው እንደዚህ በሆነ ባልሆነ ነገር ውስጣችሁ እየተሸካከረ እንዴ ወደ መጠርጠር። እንደዚህ ማለት ዛሬ ለፕራንክ የሆነች ሴት አልጋው ላይ አምጥቶ ቁጭ አድርጓል፣ ነገስ የሆነ ነገር ቢሆንስ ሚል ውስጥ የውስጣዊ ጥርጣሬም ሊመጣ ይችላል። አንዳንዴ በጣም የምታምኑትን ሰው ሙሉ ለሙሉ አምናችሁት የሆነ ነገር ስታገኙ ደግሞ ከማመን ወደ አለማመን ትገደዳላችሁ ማለት ነው። እና ዛሬ የተሰራው ስራ እኔ እንደ ራሴን ወክዬ በጭራሽ ልክ አይደለም፣ ስህተት ነው። በጭራሽ እንደውም ብሩኬ አይደለም አልጋህ ላይ ማለት ነው። እኔ እንጃ የፈለገ የሴት ጓደኛ ልትሆን ትችላለች። ቤትህ ነው፣ ብቻህን ነው የምትኖረው። ቤተሰብ ጋር ቢሆን ምናምን ችግር የለውም፣ ገብቷል? ወይ ደግሞ ከሀይሚ ጋር አንድ ላይ ተጠቃላችሁ ስትኖሩ ያ ደስ ይላል፣ ችግር የለውም። ግን አይደለም አልጋህ ላይ ቤትህ ክፍልህ መምጣት የለባትም ሴት ልጅ። በቃ አንተ የራስ የሆነች ፍቅረኛ አለች፣ በቃ መጣትም ካለባት እሷ ናት የምትመጣው፣ መሄድም ካለባት እሷ ናት የምትሄደው እንጂ ማንም ሰው ያንተ አይደለም። እኔ እንጃ እኔ አላቅም። ለዛውም እንደዚህ ምን ስከርት ምናምን ለብሳ ምን እያለች አልጋ ላይ ሆና ስታገኛት ምን ያክል እንደደነገጠችም አይተሃል። ይደብራል፣ በጣም ነው የሚደብረው። የምር እውነት ለመናገር አብዛኛውን ሰው ነው ያስቆጣው። ኮሜንት እንኳን ፎቶ ፖስታችሁ እንዴት አመጣችኋት፣ ለምን ታመጣታላችሁ እያሉ ነው የምር
እና ይደብራል። እኔ ከፍቶኛል በበኩሌ ማለት ይሄ ስራ ባይሰራስ፣ አንዳንዴ ደግሞ የማይለቀቁ ቪዲዮዎች ባትለቁስ ይደብራል፣ ያስጠላል። ማለት ብሩክ አሁን በጣም ብዙ ነው የሚያከብርህ፣ በጣም ብዙ ነው የሚወድህ። በቃ ማለት እስከዛሬ መጥፎ ነገር ካንተ ላይ አላየንም። ይሄም መጥፎ ነው ማለት አንተ ፕራንክ ነው ብላለሽ፣ ችግር የለውም ፕራንክ ነው፣ ግን ደግሞ እናንተ የሚያቀያይም ነገር አታድርጉ ማለት ነገ ጧት የሆነ ነገር ውስጣችሁ እንዲቀያቃር ማለት ይሆናል አይደለ? ከመተማመን ወደ አለመተማመን እንዳትሄዱ ጥንቃቄ አድርጉ፣ ተጠንቀቁ። እንደዚህ አይነት ስራዎች ይቅሩ ነው። ይደብራል። ማንኛውም ሴት ልጅ ፍቅረኛዋ ቤቱ ውስጥ ሴት ይዞ አልጋ ላይ ቁጭ ብሎ ቢጠብቃት ደስ አይላትም። ፕራንክም ይሁን ስራም ይሁን ምንም ይሁን ደስ አይልም፣ በኖርማልም ማለት ነው። እና እንደዚህ አይነት ነገሮችን ጥንቃቄ ብታደርጉ ደስ ይለናል ማለት ነው። እንግዲህ ሀይሚዬ ደግሞ ፕራንክ ነው ተብለሻል፣ ተረድተሽው እንግዲህ ለወደፊቱ እንደዚህ አይነት ነገር እንዳያደርግ እንዳይደገምም ጭራሽም ማለት ነው። እንኳን አንቺ ተመልካችም ይሄን ነገር አይፈቅድለትም፣ ድጋሚ የማይሰራው ነገር